ሰላም ሰላም ወደ ቲክታክ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም? እኔ ጋር ሁሉም ሰላም ነው። እግዚአብሔር አምላክ የተመሰገነ ይሁን። ክብሩ ይስፋ ቸሩ መድኃኔዓለም እንዴት ናችሁልኝ? ሰላም ናችሁ? አለው። እንግዲህ እኔ ይሄንን ቲክቶክ አካውንቴን የከፈትኩበት ምክንያት እንግዲህ እግዚአብሔር አምላክ በህይወት ዘመኔ ውስጥ ያደረገልኝን ቸርነት ለመመስከር እና በስደትም ሆነ በሀገር ውስጥም ሆነ በውጭ ሀገር እኔ ያው ሲጀመር ስደተኛ ነበርኩ ማለት ነው። ሀገሬ ውስጥም እያለሁ ቤተሰቦቼን ትቼ ኦልሞስት የሚበዛ በ8 አመቴ ይሆናል ማለት ነው ስደትን የጀመርኩት እና ሀገር ውስጥም ከሀገር ውጭም ስደተኛ ነበርኩኝ እና ሆኖም ግን በዚህ በስደት የዘመን ሁሉ እግዚአብሔር አምላክ ከኔ ጋራ ነበረ። ባየሁት በህይወት ዘመኔ በተደረገልኝ ሁሉ በጠራሁት ጊዜ እግዚአብሔር አምላክ አቤት ብሎኝ በቸርነቱ በረድኤቱ እያገዘኝ ነበርና ረዳትነቱንም በጠየኩት ጥያቄ መሰረት ብዙ መልስ እየመለሰልኝ እግዚአብሔር አምላክ እዚህ ደርሻለሁና በተለይ ከሀገሬ ልሰደድ ስል በቃ 2010 ላይ ወደ ቤይሩት ሲሄድ በጣም ነበረ በቃ ያንን ሌሊት ትሄጃለሽ ስባል እያለቀስኩ ነበረ። አምላኬ ሆይ ጥሩ ቤት ስጠኝ፣ ጥሩ ቤተሰብ አጋጥመኝ፣ በቃ እንደው አንተ ማመሰግንበት ይሄንን የድህነትን ስድብ አርቅልኝ፣ ተለውጬ ያንተ ፈቃድ ቢሆን ደግሞ ከራሴ አልፌ ሌሎችን እንድረዳ እርዳኝ እያልኩኝ ጸሎት አረግም ነበርና ታውቃላችሁ አንዳንዴ ለካ ችግር ሲበዛ ጥሩ ህልም ራሱ ይናፍቃችኋል ማለት ነው። በቃ የሆነ ከችግር ለመላቀቅ ስትፈልጉ በዚህ አጋጣሚ የአጎቴ ባለቤት አለችና ፈጣሪ ዘመኗን ይባርክልኝ። ሁሌ ህልም እነግራታለሁ። ይሄንን ህልም አይቻለሁ ምን ይሆን እላታለሁ። በቃ ጥሩ ህልም እናፍቃለሁ። በቃ ያንን ህይወቴን ለመቀየር እና ከዛ ድህነት ውስጥ ለመውጣት እና ጥሩ ነው ይሄ ነው ትለኝና ትነግረኛለች ማለት ነው። እኔን ለማበረታታት ማለት ነው። እና ብዙ ሰዎች ናቸው በዙሪያዬ ሲረዱኝ ሲያግዙኝ የነበሩትና እውነት ለመናገር በቃ እኔ ራሴን በራሴ ነው ችዬ ራሴን በራሴ ነው ማቋቋም የምፈልገው እና የሰውንም ድጋፍ አልፈልግም። ራሴ ጥሬ ግሬ ተለውጬ ሰው መሆን ነው የምፈልገው እና በሆነ አጋጣሚ እንደ ወንድሜ የሆነ ስራ ልክፈትልሽ ምናምን ብሎኝ ነበር። እግዚአብሔር ይስጠው እናት የሆነ ወንድም አለኝ ማለት ነው። እሱንም ቤተሰቦችንም እግዚአብሔር ጠብቅልኝ። ግን አልፈልግም ነው ያልኩት። አንተ ምንም አታደርግልኝም እኔ ራሴን በራሴ ነው ሰርቼ አድጌ የምለወጠው ብዬ እምቢ ነው ያልኩት ማለት ነው ወንድሜን እና ከዛም በኋላ በቃ ወደ ስደት ወጣሁኝ 2010 ላይ 2008 ሐምሌ 19 የደረሰኝ የቅዱስ ገብርኤል ስዕል አለ ማለት ነው እጣ ይወጣልኝ እና ከዛም በቃ አለቀስኩኝ። ያንን ሌሊት ሙሉ በቃ ሳለቅስ ነበረ። ፈጣሪ ሆይ መንገዴን አቅናልኝ፣ ከጥሩ ሰዎች አገናኘኝ ብዬ በጣም ሌሊቱ ሙሉ ቤተሰቦቼን ቻው ደህና ደሩ ብያቸው በቃ እኔ ማብራት አጥፍቼ አንሶላ ተሸፍኜ እያለቀስኩ ነበር ያደርኩት እና ዛሬ ይሄንን የምነግራችሁ ጸሎቴ ስለተመለሰልኝ ስለሰመረልኝ እግዚአብሔር አምላክ ስለባረከኝ ያንን ልነግራችሁ ነው እና ከዛን እያለቀስኩኝ ያንን ሌሊት በቃ እንደዛ ጠዋት ስነሳ አንጀቴ ራሱ ቆሰለ። በቃ ያው ከቤተሰብ መለየትም ይከብዳል። አንድ ሁለት ደግሞ እኔ ከሰው ቤትም ብሰራ ቤተሰቦቼን እየሄድኩኝ አያችሁ ነበረ በማለት እና አሁን ግን ቆርጬ ስለሆነ የምሄደው በጣም ከፍቶኝ ነበረ እና ከምን አይነት ሰው ጋር ነው የምገናኘው የሚለውን ነገር ሀሳብ ይዞኝ ነበረ እና ከዛም በኋላ ስደት ሄድኩኝ። እግዚአብሔር ይመስገን ሰዎቹም ጥሩ ናቸው። 10 ወር ሰራሁኝ። ልክ 10 ወር እንደሰራሁኝ ስልክ ተገዛልኝ ማለት ነው። ከዛም በኋላ በቃ መጠንከር ጀመርኩኝ። ወንጌል አዳምጣለሁ። በቃ በጣም እግዚአብሔርን ቸርነት በህይወቴ ውስጥ አየሁት ማለት ነው እና ሰዎቹም ጥሩ ሆኑልኝ። እያደርን እየተግባባን እኔም ደግሞ ወንጌል ስማር በቃ ትዕግስት ማድረግ ራሴን መቆጣጠር መጀመሪያ እናድዳለሁ። ቤተሰብ ናፍቆት አለ። ስልክ በወር አንድ ጊዜ ነው የምደውለው። በጣም በቃ እግዚአብሔርን አብዝቼ እለምን ነበረ። ስልክ ከተገዛልኝ በኋላ ቋንቋም ቻልኩኝ፣ ስራም ጎበዝ ሆንኩኝ። ከዛን በቃ ፍሪደም እንዲሰማኝ አደረጉኝ። ሰዎቹም ለቀቅ እያደረጉኝ እና ስልክም በወር ውስጥ 2 እንድደውል በኢሞም ደግሞ ቤተሰቦቼን አገኛቸዋለሁ እና
ያንን ለቅሶዬን ያንን እንባዬን እግዚአብሔር አይቶ ከጥሩ ቤተሰብ ገጠመኝ። በጣም ነው ደስ ያለኝ። እግዚአብሔር አምላክ እየተመሰገነ ይሁን። እንግዲህ ሴትዬም ጥሩ ነበረች። እኔም ደግሞ በቃ እግዚአብሔርን እየለመንኩኝ በቃ ጠንክሬ እየሰራሁኝ ከዛም በኋላ እግዚአብሔር አምላክ በእውነት ታላቅ ነው፣ ስራውም እጹብ ድንቅ ነው እና በቃ ሁሌ እንትን እላለሁ በቃ ፈተና አይጠፋምና ከዛን የሆነ እቃ ልገዛ ፈልጌ ከዛም በኋላ የሆነ ብር ጎደለኝ ማለት ነው። ከዛም በኋላ ያ ብር ጎደለኝ። ከዛም በኋላ እሱን እቃ ለመግዛት ብዬ ደግሞ ሌላ ብር ደግሞ የራሴ አካውንት ላይ ነበር ማለት ነው እና ከዛም በኋላ እኔ ግን ጸሎት አድርጋለሁ። በቃ አምላኬ ሆይ ለምንድነው ይሄ ነገር አልሳካ ያለኝ በቃ ብዬ የሆነ ያሰብኩት ሀሳብ ስለነበረ ከዛን በቃ እኔ ሁሌ ጸሎት አደርጋለሁ። ከዛን እንደዚህ ጸሎት እያረኩኝ አካውንቴ ላይ ገንዘብ አለ። ወንድሜ ነው ያን እቃ የሚገዛልኝ፣ ከአካውንቴ ላይ ማውጣት አይችልም። እኔም ደግሞ ከዚህ ብር ላክልኝ ብዬ ለሚልክልኝ ልጅ ሰጥቼ 30,000 ብር ነበረ። ያን 30,000 ብር ልጁ ወስዶ ብሎክ አድርጎኛል ማለት ነው። ከዛን ይሄን ብር አካውንቴ ላይ አውጥቶ መመለስ አይችልም፣ ማውጣት አይቻልም። ያን ብርም ጎሏል ወንድሜ ጋር ማለት ነው። እኔ ጋር ደግሞ እልካለሁ ብዬ ባሰብኩበት ሰዓት ያ ልጅ ወስዶብኛል ማለት ነው። እና በጣም በቃ ጸሎት አድርግ ነበረ። ግን እግዚአብሔር ሁሉም ለበጎ ነው። ቢያንስ ይሄ ነገር ለዓይኔ ማረፊያ ነው፣ የድካሜ የማይበት ነው። አንተ እርዳኝ እያልኩኝ 5 ወር በድፍን ጸሎት አደርግ ነበር ማለት ነው። እና እግዚአብሔር ጸሎትን ይሰማል። እግዚአብሔር እውነት ነው የምላችሁ አንድ በአንድ ይሰማናል። እና ከዛ ለካ እኔ ጸሎቴ ከተሰማ እቃውን ከተገዛ 5 ወር ሆኖታል ድፍን ማለት ነው። እኔ ግን አላወቅም። እኔ ሁሌ ፈጣሪን እጨቀጭቃለሁ። አምላኬ ሆይ አሳካልኝ፣ ይሄን ነገር ሀሳቤ ሙላልኝ፣ በአንተ ተስፋ አልቆርጥም፣ አንተ ረዳቴ ነህ እያልኩኝ ሁሌ ጸሎት አደርጋለሁ። ከዛም በኋላ ያው ጸሎቴ ከተሰማ ቆይቷል። እንደነገርኳቸው 5 ወር ሆኗል። እግዚአብሔር ግን በቃ ጸሎትሽ እኮ ተሰምቷል ብሎ መልስ ሊመልስልኝ ፈለገ ማለት ነው። እና ከዛም በኋላ አንድ ቀን ወንድሜ ደወለልኝ ማለት ነው። ከዛን እህቴ እንደዚህ ሂሳብ እንስራ አለኝ ማለት ነው ቁጭ ብለን። ከዛም በኋላ በጣም ነው ሰርፕራይዝ የሆንኩት ማለት ነው። እና እሺ አልኩና በቃ ስራ ጨርሻለሁ ቁጭ ብዬ እና እህቴ እንደዚህ ይሄ የሚገዛውን እቃ ገዝቼልሻለሁ፣ እንደዚህም ደግሞ የ5 ወር አከራይቼልሻለሁ፣ የሚሸጠውንም ሽጬ ይሄን ያህል አሳክቼልሽ እንደዚህ አድርጌልሻለሁ። በጣም ደነገጥኩኝ። በቃ እንዴ ወይኔ አባቴ ፈጣሪ ሆይ አንተ ይቅር በለኝ። እኔ አንተ ከገዛ እቃውን 5 ወር ሆኖታል። 5 ወር ሆኗል። እኔ በቃ አንድ ላይ አጠራቅሜ ሰፕራይዝ ላድርግሽ ብዬ ነው እንጂ እህት ያለኝ ማለት ከዛ እኔ በጣም በቃ ተደነኩኝ። አይ ፈጣሪ እኔ ይሄን 5 ወር ሙሉ ጸሎት እያደረኩኝ ይሄ ጸሎቴ ለምን አልተሰማም ለምን አልተሳካም ብዬ ለካ ከተሳካ ቆይቷል እንዴ ብዬ እግዚአብሔርን አመሰግንኩኝ እላችኋለሁ። ወንድሜንም አመሰግንኩ፣ እግዚአብሔርንም አመሰግንኩ። ጸሎቴን የሰማኝ አምላክ ስም ይባረክ ብዬ በጣም ደስ አለኝ። እኔ አልጠበቅኩም ነበር እና እኔ እውነት ለመናገር በእውነት ወንድሜ በጣም ከልጅነት ጀምሮ ደብተር እየገዛ ዩኒፎርም እየገዛ ተማሪ እያለ ይረዳኛል ማለት ነው። ከዛ እኔ እንደውም በቃ አሁን ብር ይከፈለኛል ያንተን እርዳታ አልፈልግም ብዬ ነው እኔ በቃ ወንድሜን እምቢ የምል ማለት ነው። እና እንደነገርኳቸው ሱቅ ልክፈትልሽ ራሱ ብሎ እንትን ሲለኝ እኔ አልፈልግም በራሴ ነው መቋቋም የምፈልገው ብዬ እምቢ አልኩኝ ማለት ነው። እና በዚህ አጋጣሚ ወንድሜ ለእኔ አርአያዬ ነው። ማንም ሰው ስሙኒ ሳይረዳ ራሱን ችሎ ጥሩ ቦታ እየደረሰ ነው እና እሱን እያየው በቃ እኔ በራሴ መቆም ነው የምፈልገው። እና በዚህ አጋጣሚ ወንድሜ ከነ ቤተሰቦች እኖርልኝ እግዚአብሔር ይስጥልኝ። በጣም ነው የማመሰግነው ወንድሜ። እና ጥሩ ነገር የሰራ ሰው ሁሉ እግዚአብሔርም ጥሩ ነገር ያስቀምጥለታል። ጥሩ ውለታውንም ደግሞ እግዚአብሔር አይረሳምና እንደዛ ሰርፕራይዝ አረገኝ ወንድሜ እላችኋለሁ። ስለዚህ የጸለይነው ጸሎት ሁሉ እግዚአብሔር አምላክ ይሰማል፣ ይመልስልናል። በፓርት 2 ቀጥልላችኋለሁ፣ አላለቀም። ይሄንን ድምፄን ዩቲዩብ ላይ ነው ማስቀምጠው። ለምን ብትሉ ይሄ ለኔ እግዚአብሔር በዘመኔ ሁሉ ያደረገልኝ ቸርነት ነው፣ ያደረገልኝ በረከት ነውና ይቀጥላል። ጠብቁኝ።